ሰላም እንዴት አላችሁ? የኢትዮ ታይምስ ቤተሰቦቻችን ለሰዓቱ የተመረጡ አዳዲስ መረጃዎችን ይዘንላችሁ ቀርበናል። ከመረጃዎቻችን መካከልም በመካከለኛው ምስራቅ የተከሰተው ጦርነት እጅግ ተባብሶ ቀጥሏል። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኔ መገደላቸውንና አስክሬናቸው መገኘቱን አንድ ከፍተኛ የእስራኤል ባለስልጣን ለሮይተርስ የዜና ወኪል ገልጸዋል። ለኢራን መንግስት ቅርበት ያላቸው ሚዲያዎች በበኩላቸው መሪው በጽናት እየመሩ እንደሆነ ገልጸዋል። የእስራኤል አየር ኃይል በኢራን ላይ በሰነዘረው ጥቃትም ከፍተኛውን መሪ አያቶላ አሊ ኻሜኔን ጨምሮ 30 የሚሆኑ የሀገሪቱ ከፍተኛ የፖለቲካና የወታደራዊ መሪዎችን ኢላማ ማድረጉ ተገልጿል። የተለያዩ ሀገራትም መግለጫ እየሰጡ ይገኛሉ። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ሞስኮ በዓለም አቀፍ ሕግ በጋራ መከባበርና ሚዛናዊ በሆነ ፍላጎት ላይ የተመሰረቱ የሰላም ጥረቶችን ለመደገፍ ዝግጁ መሆኗን አስታውቀዋል። የአፍሪካ ህብረት በበኩሉ በመካከለኛው ምስራቅ ውጥረት ዙሪያ መግለጫ ሰጥቷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ የሱፍ አሜሪካና እስራኤል በኢራን የኒውክሌር ጣቢያ ላይ የፈጸሙትን ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ኢራን በሰነዘረችው የሚሳኤል ጥቃት ሳቢያም በተባበሩት አረብ ኤምሬትስ የንግድ መዲና ዱባይ ውስጥ ፍንዳታዎች መከሰታቸውን የዓለም አቀፍ መገናኛ ብዙሃን ዘግበዋል። የተባበሩት አረብ ኤምሬትስ በኢራን ጥቃት እንደተፈጸመባትና አንድ ኤዥያዊ ሰው እንደሞተም ገልጻለች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በበኩሉ የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው ብሏል። አሜሪካ ኢራን ላይ በተፈጸመው ጥቃትም ተሳታፊ እንደሆነች ፕሬዝዳንት ዶናልድ ትራምፕ አረጋግጠዋል። የእስራኤል መከላከያ ኃይልም ኢራን ዛሬ በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ክላስተር የተባሉ የጥቅል ቦምብ ተሸካሚ ባሊስቲክ ሚሳኤሎችን ሳትጠቀም እንደማትቀር አስታውቀዋል። በየሰዓቱ እየከፋ የመጣው የመካከለኛው ምስራቅ ሁኔታም ለዓለም የነዳጅ ንግድ የልብ ትርታ ነው በሚባለው የሆርሙዝ ሰርጥ ላይ ስጋት ማሳደሩ ነው የተገለጸው። ሙሉ መረጃውን ጠቅልላ አድርገን በዜናችን በዝርዝር እናስደምጣችኋለን። ከዚህ መረጃ በተጨማሪ ተደጋጋሚ ግድያ በሚፈጸምበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በተፈጸመ አዲስ ጥቃት እስካሁን ባለው መረጃ ብቻ 21 ምዕመናን በታጠቁ አካላት እንደተገደሉ የወረዳው ቤተ ክህነት እንዲሁም የዞኑ አገረ ስብከት መግለጻቸውን የሚሉና ሌሎችን በዝርዝር የምንመለከታቸው መረጃዎች ይዘንላችሁ ቀርበናል። ዝርዝር መረጃዎችን ለማድመጥ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫንና መረጃውም ለብዙዎች እንዲዳረስ ላይክ በማድረግ እስከ መጨረሻው አብራችሁን ቆዩ። ወደ መረጃችን ስናልፍ በመካከለኛው ምስራቅ ጦርነቱ ተባብሷል። የኢራኑ መንፈሳዊ መሪ አያቶላ አሊ ኻሜኔ መገደላቸውንና አስክሬናቸው መገኘቱን አንድ ከፍተኛ የእስራኤል ባለስልጣን ለሮይተርስ የዜና ወኪል ገልጸዋል። እስካሁን ድረስ ከኢራን በኩል የተሰጠ ይፋዊ ማረጋገጫ የለም። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ በሰጡት መግለጫ ደግሞ አያቶላ ኻሜኔ በእስራኤልና በአሜሪካ የአየር ጥቃት መገደላቸውን የሚያሳዩ በርካታ ምልክቶች መኖራቸውን ገልጸዋል። ዛሬ ማለዳ አምባገነኑን ኻሜኔ ቅጥር ግቢ ደምስሰናል። ይህ አምባገነን ከእንግዲህ የሌለ መሆኑን የሚያሳዩ ብዙ ምልክቶች አሉ ሲሉ ተደምጠዋል። ከኻሜኔ በተጨማሪ የገዢው ስርዓት ከፍተኛ ባለስልጣናት፣ የኢራን አብዮታዊ ዘብ አዛዦችና የኒውክሌር ፕሮግራም ቁልፍ ሰዎች መገደላቸውን ጠቅላይ ሚኒስትሩ ገልጸዋል። እስራኤል በቀጣይ ቀናትም በሺዎች የሚቆጠሩ የሽብር ስርዓቱ ኢላማዎች ላይ ጥቃቷን ትቀጥላለች ሲሉ አስታውቀዋል። በቴሄራን የሚገኘው የኻሜኔ መኖሪያ ግቢ ከፍተኛ ውድመት እንደደረሰበት የሳተላይት ምስሎች ሲወጡ ውለዋል። የኢራን የውጭ ጉዳይ ሚኒስትር በበኩላቸው መሪው ደህና ናቸው የሚል መግለጫ ቢሰጡም እስካሁን ኻሜኔ በአካል ታይተው መግለጫ አልሰጡም። ከኢራን መንግስት ጋር ቅርበት ያላቸው ታስኒምና መሄር የዜና ወኪሎች በበኩላቸው የሀገሪቱ የበላይ መሪ አያቶላ አሊ ኻሜኔ በህይወት እንዳሉና በጽናት እየመሩ መሆናቸውን ዘግበዋል። የኢራን ባለስልጣናት የእስራኤል ዘገባዎችን የስነ ልቦና ጦርነት ሲሉ አጣጥለውታል። የሀገሪቱ የውጭ ጉዳይ ሚኒስትር አባስ አራቅቺ ኻሜኔም ሆነ ፕሬዚዳንቱ በጥሩ ጤንነት ላይ እንደሚገኙ ተናግረዋል። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ በበኩላቸው ኻሜኔ በጥቃቱ ስለመገደላቸው እየታዩ ያሉ ምልክቶች እንዳሉ ገልጸዋል። የእስራኤል ባለስልጣናት ለሮይተርስና ለኤፒ እንደገለጹት ኻሜኔ በጥቃቱ ተገድለዋል ሲሉ ተናግረዋል። የእስራኤል አየር ኃይል ዛሬ ማለዳ በኢራን ላይ በሰነዘረው ጥቃትም ከፍተኛውን መሪ አያቶላ አሊ ኻሜኔን ጨምሮ 30 የሚሆኑ የሀገሪቱን ከፍተኛ የፖለቲካና የወታደራዊ መሪዎችን ኢላማ ማድረጉ ተገልጿል። የእስራኤል
ባለስልጣናት አያቶላ አሊ ሀሚኔ ሳይገደሉ እንዳልቀሩ ቢገልጹም እስካሁን ከእስራኤል መንግስት የተሰጠ ይፋዊ ማረጋገጫ የለም። የኢራን የውጭ ጉዳይ ሚኒስትር አባስ አራቅቺ በበኩላቸው እስካሁን ባለው መረጃ መሰረት መሪው በህይወት አሉ ብለዋል። የቻናል 12 የዜና ዘገባ እንደሚያመለክተው እስራኤል ከአሜሪካ ጋር በመቀናጀት በሀሜኔ መኖሪያ ግቢ ላይ 30 ያክል ቦምቦችን የጣለች ሲሆን በወቅቱ መሪው በስፍራው ላይ በሚገኝ የምድር ውስጥ መጠለያ ውስጥ እንደነበሩ ተጠቁመዋል። በጥቃቱ የሀሜኔ ወታደራዊ ጸሐፊና የተወሰኑ የቤተሰባቸው አባላት መገደላቸው የተነገረ ሲሆን የሳተላይት ምስሎችም የመኖሪያ ግቢው በከፍተኛ ሁኔታ መውደሙን አሳይተዋል። በተጨማሪም የአባታቸው ተተኪ ይሆናሉ ተብለው የሚጠበቁት ልጃቸው ሞጅታባ ሀሜኔ በጥቃቱ ሳይገደሉ እንዳልቀሩ የካን የዜና ምንጭ ዘግቧል። ከሀሜኔ በተጨማሪ የኢራን ፕሬዝዳንት መስዑድ ፔዜሽኪያን፣ የመከላከያ ሚኒስትሩ ናሲር ዛዴህና የአብዮታዊ ዘበኛ አዛዥ ጀኔራል መሐመድ ፓክፑር የጥቃቱ ኢላማ ነበሩ። እንዲሁም የኢራን ጦር አዛዥ ሰይድ አብዱረሂም ሙሳቢ፣ የብሔራዊ ደህንነት ምክር ቤት ጸሐፊ አሊ ላሪጃኒና የቁድስ ኃይል አዛዥ እስማኤል ቃኒ በጥቃቱ ከተፈለጉት መሪዎች መካከል ይገኙበታል። የቀድሞ የባህር ኃይል አዛዥ አሊ ሻምሃኒም በጥቃቱ መገደላቸውን ያልተረጋገጡ ዘገባዎች አመልክተዋል። ይህ በእስራኤል የተፈጸመው የተቀናጀ ጥቃት በአንድ ጊዜ 30 የሚሆኑ ከፍተኛ የአገሪቱ መሪዎችን ኢላማ ያደረገ ሲሆን ይህም በአይነቱ የመጀመሪያውና የኢራንን የአመራር መዋቅር በእጅጉ የሚጎዳ እርምጃ እንደሆነ ተነግሯል። ሂዝቦላህ ቀደም ሲል አያቶላ አሊ ሀሚኔ ኢላማ ከተደረጉ ወደ ጦርነቱ እንደሚገባ ማስጠንቀቁ የሚታወስ ሲሆን አሁን ያለው ሁኔታ ቀጠናውን ወደ ከፋ ግጭት ሊከተው እንደሚችል ተሰግቷል። የሩሲያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ በበኩሉ ሞስኮ በዓለም አቀፍ ሕግ በጋራ መከባበርና ሚዛናዊ በሆነ ፍላጎት ላይ የተመሰረቱ የሰላም ጥረቶችን ለመደገፍ ዝግጁ መሆኗን አስታውቋል። የእስራኤል መከላከያ ኃይል ኢራን ዛሬ በእስራኤል ላይ በሰነዘረችው የሚሳኤል ጥቃት ክላስተር የተባሉ የጥቅል ቦምብ ተሸካሚ ባሊስቲክ ሚሳኤሎችን ሳትጠቀም እንደማትቀርም አስታውቀዋል። አሜሪካና እስራኤል በኢራን ላይ ጥቃት መክፈታቸውን ተከትሎም ኢራንም የአጸፋ እርምጃ እየወሰደች ትገኛለች። በየሰዓቱ እየከፋ የመጣው የመካከለኛው ምስራቅ ሁኔታ ለዓለም የነዳጅ ንግድ የልብ ትርታ ነው በሚባለው የሆርሙዝ ሰርጥ ላይ ስጋት አሳድሯል። በሆርሙዝ ሰርጥ የሚያልፉ መርከቦች ለጥቃት የመጋለጥ እድላቸው ከፍተኛ ሆኗል። ይህ ሰርጥም የዓለም ወሳኙ የነዳጅ ዘይት መተላለፊያ ነው። ታዋቂው የዱባይ ፌንሞንት ሆቴልም ጥቃት እንደደረሰበት መረጃዎች ወጥተዋል። ኢራን በሰነዘረችው የሚሳኤል ጥቃት ሳቢያም በተባበሩት አረብ ኤሚሬትስ የንግድ መዲና ዱባይ ውስጥ ፍንዳታዎች መከሰታቸውን የዓለም አቀፍ መገናኛ ብዙሃን ዘግበዋል። በተለይም የሀብታም መኖሪያና የቱሪስት መዳረሻ በሆነው ፓልም ጁሜራህ አቅራቢያ በወደቀ ሚሳኤል ሳቢያ እሳት ተነስቶ እንደነበር ተገልጿል። በመካከለኛው ምስራቅ እጅግ እየተባባሰ የመጣውን ቀጠናዊ ውጥረት ተከትሎም የኤሚሬትስ አየር መንገድ ወደ ዱባይ የሚገቡና የሚወጡ በረራዎችን ሙሉ በሙሉ በጊዜያዊነት ማገዱን አስታውቋል። አየር መንገዱ ለተጓዦች ደህንነት ሲባል በረራዎች መቋረጣቸውንም አሳውቋል። የተባበሩት አረብ ኤሚሬትስ በኢራን ጥቃት እንደተፈጸመባትና አንድ ኤዥያዊ ሰው እንደሞተ ገልጻለች። ኢራን የአጸፋ ጥቃቷ እስራኤል ላይ ብቻ አልተገደበም፣ የአሜሪካ የጦር ሰፈሮች ይገኙባቸዋል ባለቻቸው የመካከለኛው ምስራቅ ሀገራት ላይ ድብደባ አካሂዳለች። ድብደባ የፈጸመችባቸው ሀገራትም የተባበሩት አረብ ኤሚሬትስ፣ ጆርዳን፣ ኳታር፣ ባህሬንና ኩዌት ናቸው። ከዚሁ ጋር በተያያዘ የተባበሩት አረብ ኤሚሬትስ መከላከያ ሚኒስትር በርካታ ሚሳኤሎች መክሸፋቸውን ገልጾ በአቡዳቢ አንድ ኤዥያዊ ሰው መሞቱን አስታውቋል። ሰው የሞተው በመኖሪያ መንደር አካባቢ በወደቀ ፍርስራሽ መሆኑን አመልክቶ የንብረት ጉዳት እንደደረሰም ገልጿል። ኳታር የአየር መከላከያ ስርዓቷ ሚሳኤሎችን ማክሸፉንና ምንም አይነት የጉዳት ሪፖርት እንዳልደረሰ ገልጻለች። ባህሬን በሚሳኤል ጥቃቱ ምክንያት በዋና ከተማዋ ጭስ ሲወጣ መታየቱ ተዘግቧል። ኩዌትና ዮርዳኖስም ወደ አየር ክልላቸው የገቡ ሚሳኤሎችን መተው መጣላቸውን ገልጸዋል። በአሁኑ ሰዓትም በእነዚህ ሀገራት የአየር ክልል ተዘግቶ የሚገኝ ሲሆን ሁኔታው በከፍተኛ ፍጥነት እየተቀያየረ ይገኛል። የየመን ሁቲ ኃይሎች በበኩላቸው በቀይ ባህር በኩል በሚያልፉ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚጀምሩ አሳውቀዋል። ከዚህ ቀደም እስራኤል በጋዛ እየፈጸመች ነው ያሉትን ጭፍጨፋ እንድታቆም በሚል ተደጋጋሚ ጥቃት ሲከፍቱ ነበር። በዚህም ምክንያት የዓለም ኢኮኖሚ ላይ ከፍተኛ ጫና ደርሶ ነበር። ቡድኑ አሁን እስራኤልና አሜሪካ በጋራ በኢራን ላይ የከፈቱትን ጥቃት ተከትሎ ዳግም በቀይ ባህር ላይ ጥቃት እንደሚጀምር አሳውቋል። ይህ ሁኔታም በቀይ ባህር ላይ በሚደረገው የመርከብ
ጉዞ በዓለም አቀፍ የነዳጅ ዋጋ በአጠቃላይ በዓለም ኢኮኖሚ ላይ ተጽዕኖ ሊያሳድር ይችላል። የአሜሪካው ፕሬዚዳንት ዶናልድ ትራምፕ በበኩሉ የነጻነታችሁ ሰዓት ደርሷል፣ በእጃችሁ ነው የሚል መልእክት ለኢራናውያን አስተላልፏል። አሜሪካ ኢራን ላይ በተፈጸመው ጥቃት ተሳታፊ እንደሆነች ፕሬዚዳንት ዶናልድ ትራምፕ አረጋግጠዋል። ትራምፕ እንደገለጹት የዚህ ወታደራዊ እርምጃ ዋነኛ ግብ የአሜሪካን ሕዝብ ከጥቃት መከላከልና ከኢራን አገዛዝ የሚመጣውን የማይቀር አደጋ ማስወገድ ነው ብለዋል። ኢራን የኒውክሌር መርሃ ግብሯን እንደገና ለመገንባት መሞከሯና አሜሪካን ሊመቱ የሚችሉ የረዥም ርቀት ሚሳኤሎችን እያበለጸገች መሆኗም ለጥቃቱ በምክንያትነት ተጠቅሷል። ትራምፕ በመግለጫቸው ላይ ጠንከር ያለ አቋም በማንጸባረቅ የጥቃቱ አንዱ ግብ የኢራንን አገዛዝ ማስወገድ እንደሆነም ጠቁመዋል። ለኢራን ህዝብ ባስተላለፉት መልእክትም የነጻነታችሁ ሰዓት ደርሷል፣ በእጃቸው ነው በማለት ህዝቡ አጋጣሚውን ተጠቅሞ መንግስቱን እንዲገለብጥ ዶናልድ ትራምፕ ጥሪ አቅርበዋል። በኳታር የሚገኘው የኢትዮጵያ ኤምባሲ መቀመጫውን በባህሬን ዋና ከተማ ማናማ ያደረገው ቆንስላም በየሀገራቱ ላይ የሚገኙ ኢትዮጵያውያን የደህንነት ማስጠንቀቂያ ሰጥቷል። የኢትዮጵያ አየር መንገድ በበኩሉ በመካከለኛው ምስራቅ ባለው የጸጥታ ሁኔታ ምክንያት በረራዎቹን እንደሰረዘ ይፋ አድርጓል። ይህ በእንዲህ እንዳለም የአፍሪካ ህብረት ኮሚሽን ሊቀመንበር መሐሙድ አሊ ዩሱፍ አሜሪካና እስራኤል በኢራን የኒውክሌር ጣቢያ ላይ የፈጸሙትን ወታደራዊ ጥቃት ተከትሎ ጥልቅ ስጋታቸውን ገልጸዋል። ዛሬ በወጣው መግለጫ ይህ እርምጃ ቀጠናዊ ውጥረቱን ወደ አደገኛ ደረጃ ያሸጋገረ መሆኑን አስታውቀዋል። ሁሉም ወገኖችም ራሳቸውን እንዲገዙና በዓለም አቀፍ ሕግጋት መሰረት እንዲንቀሳቀሱ ጥሪ አቅርበዋል። ወደ ቀጣዩ መረጃዎችን ስናልፍ ተደጋጋሚ ግድያ በሚፈጸምበት በኦሮሚያ ክልል ምስራቅ አርሲ ዞን ሽርካ ወረዳ በተፈጸመ አዲስ ጥቃት እስካሁን ባለው መረጃ ብቻ በታጠቁ አካላት መገደላቸውን የወረዳው ቤተ ክህነትና የዞኑ አገረ ስብከት ገልጸዋል። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አርሲ ዞን ሀገረ ስብከት የሽርካ ወረዳ ቤተ ክህነት አካል በሰጡት ቃል አሁንም ምዕመናን ተገድለዋል፣ እስካሁን 21 ምዕመናንን ቀብረን ተመልሰናል ሲሉ ገልጸዋል። ትናንት ከሰዓት 12 ሰዓት ገደማ ይህንን ያሉት እኚሁ የቤተ ክህነቱ አካል የታጠቁት አካላት አሁንም ግድያ በፈጸሙበት ቀበሌ ገብተው ያቃጠሉ ነው ያለው ሁኔታ በዚህ ላይ ነው ያለው ሲሉ መናገራቸውን ቲክቫህ ኢትዮጵያ ዘግቧል። አዲሱ ግድያ የተፈጸመበት ቀበሌ በሽርካ ወረዳ ጃዌ ዋጩ እንደሚባል የተገለጸ ሲሆን አካባቢው አሁንም ከፍተኛ የስጋት ቀጠና ላይ በመሆኑ ሰሚ ካለ ትኩረት እንዲሰጥም የሚያሳስቡ መረጃዎችም ከስፍራው እየወጡ ይገኛሉ። የቤተ ክህነቱ ስራ አስኪያጅ ብፁዕ አቡነ ሳዊሮስና ሌሎችም ሀዘናቸውን ገልጸዋል።